ሰላም ጤና ይስጥልኝ እንዴት ናችሁ ወደ ቻናሌ ተከታታዮች ሰላም ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ እንዴት ናችሁ ሁሉ ሰላም ነው ዛሬ ደግሞ ጤናማ የሆነ የአትክልት ሾርባን ይዤላችሁ የመጣሁት የተወሰነ አትክልቶችን ደግሞ ተጠቅመን ደግሞ ዛሬ አጣፍጠን ቆንጆ ሾርባ እንሰራለን አንዴ መብላት ከጀመራችሁ ራሱ እውነት አቁሙኝ የማይል የሚጣፍጥ ቆንጆ ሾርባ ነው ዛሬ አብረን የምንሰራው ስትሞክሩት ነው እንግዲህ እናንተ የምታውቁት ሞክራችሁ በኮሜንት ደግሞ ሐሳብ አስተያየታችሁን ትሰጡኛላችሁ ለመጀመሪያ ጊዜ ዛሬ ወደኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው ሁላችሁም ስትጀምሩ እንግዲህ ላይክ አርጋችሁ ስራ የሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል ለኔም ትልቅ ድጋፍ ስለሆነ በጣም ነው ማመሰግነው አሁን ወደ ስራው ስንገባ እዚህ ጋር መሐከለኛ ቀይ ሽንኩርት 2 ራስ ማለት ነው እሱን አድቀን ከትፈን ስራችንን እንጀምራለን ማለት ነው ያው እዚህ ጋር ቀዩን ሽንኩርት በደንብ አድርጌ አድቅቄ ከትፌዋለሁ ከዛ እዚህ ጋር የምንሰራበት ብረት ድስት ላይ ጨምረን እናቁላላዋለን ከዛ ካሮቱንም ደግሞ እንደዛው እንደሚያመቸን አድርገን እንቆራርጠዋለን እኔ አነሳ አድርጌ ነው የምቆራርጠው ሁለት መሐከለኛ ነው ካሮቱንም ይዤ መጣሁት አንድ ተለቅ ያለም እንዲሁም ደግሞ ከዚህ በላይም ማድረግ ትችላላችሁ ያው እንደ ቤተሰባችሁና እንደምትሰሩት ብዛት ማለት ነው ይሄው ካሮታችንም ከትፈናል እዚህ ጋር ሽንኩርቱም እየበሰለ ስለሆነ የተወሰነ ዘይት እንጨምርበታለን በጣም ዘይት አናበዛበትም ያው ሾርባም ስለሆነ በኋላ ላይ እንዳይጠልባችሁ ማለት ነው ይሄን ያህል ከሆነልን በኋላ ካሮቱን ጨምረን ከሽንኩርቱ ጋር እናቁላላዋለን በጣም አንጠብሰው ሞቅ እያደረግን ነው ሁሉንም ነገር የምንጨማምረው እንጂ ጥብስ አታድርጉት በጣም ከዛ እዚህ ጋር ደግሞ ቀጠቀጠን ያለ ባሮ ሽንኩርት ነው ያመጣሁት እሱንም ደግሞ ከትፈን እንጨምርበታለን ያው ባሮ ሲጨመርበት ሾርባ በጣም ነው የሚጣፍጠውና ካላችሁ ባሮ ብትጠቀሙ ቆንጆ ነው ያው እሱንም እንደዚህ ከትፌዋለሁ አሁን ደግሞ ባሮንም ጨምረን ደግሞ አንድ ላይ ከሽንኩርቱ ከቀይ ሽንኩርቱና ከካሮቱ ጋር ትንሽ እናበስለዋለን እሱንም ከዛ ደግሞ እዚህ ጋር ሁለት ድንች ነው ያመጣሁት ድንቹንም ደግሞ እንደዛው እንደ ካሮቱ አድርገን ቆራርጠዋለን አነሳ አድርገን ይሄው ድንቹንም ከትፌዋለሁ እዚህ ጋር እየበሰለልን ስለሆነ ድንቹንም ጨምረን ደግሞ አንድ ላይ እናበስለዋለን እዚህ ጋር አሁን ግማሽ ሻይ ማንኪያ እርድ ጨምሬበታለሁ ከዛ ትንሽ ሙቅ ውሃ ጨመርኩበት ከዛ ከድነን እሱ እየበሰለልን እዚህ ጋር የአበባ ጎመንና ብሮኮሊ ነው የመጣሁት የተወሰነ የሚበቃኝን ያክል የአበባ ጎመንና እንዲሁም ደግሞ ብሮኮሊ ከትፈን እንጨምርበታለን
ይሄው ይሄን ያህል ስለሚበቃኝ አሁን ይሄንን ጎርጎድ ያለ ዕቃ ላይ አድርጌ አጥቤ አለቅልቄ ጨምረዋለሁ። ይሄው ሞቅ ያለ ውሃ ነው የጨመርኩበት። ከዛ ልቅልቅ አድርገን አጥበን ደግሞ እንጨምረዋለን። ይሄው አሁንም ሱን ጨምረን ደግሞ ተወሰነና በስለዋለን። እየከደን እያበሰልን ሌሎቹንም ደግሞ የቀሩትን ደግሞ እንጨምራለን። ከዛ ሙቅ ውሃ ነው የጨመርኩበት። ከዛ ብሮኮሊውም እንደዛው ደግሞ እንከታተፍና አጥበን ደግሞ እሱንም እንጨምራለን። ይሄው አስተካክዬ እንደዚህ ከትፌዋለሁ። አሁን ጎርጎድ ያለ ዕቃ ላይ አድርገን አለቅልቀን እንጨምረዋለን። ያው እዚህ ጋር እንግዲህ ሌሎቹ እየበሰሉልን ነው። አሁን ደግሞ ብሮኮሊውን ጨምረን ደግሞ አንድ ላይ እናበስለዋለን። እዚህ ጋር አሁን የተወሰነ ነጭ ሽንኩርት ጨምሬበታለሁ። ከዛ ሞቅ ያለ ውሃ ነው የጨመርኩበት። ከዛ የሚበቃውን ያክል ጨው ጨመርኩበት። እንዲሁም ደግሞ ግማሽ ሻይ ማንኪያ ግማሽም ያልሞላ ነው ቁንዶ በርበሬ ጨምሬበታለሁ። ቁንዶ በርበሬም ቆንጆ ነው ቃናውን የሚያደርገው። ከዛ እዚህ ጋር የሾርባ ቅጠል ነው ያመጣሁት፣ ፐርሲል አይደለም የሾርባ ቅጠሉን ነውና ከዛ እሱን በደንብ አድርገን ከትፈን እንጨምርበታለን። አልበዛም፣ ብዙ ይመስላል እንጂ አልበዛም። ጣዕሙን ደግሞ በጣም ቆንጆ ነው የሚያደርገው። ብትጨምሩበት እንደዚህ በዛ አድርጋችሁ ትወዱታላችሁ። ያው እዚህ ጋር ቆንጆ ሆኖ እየተከተከልን ነው። አሁን እዚህ ጋር የሾርባውን ቅጠል ጨምረን ደግሞ አንድ ላይ እንደዚህ እናበስለዋለን። በጣም ቆንጆ የሾርባ አሰራር ነው። ሞክሩት። ስትሞክሩት ነው የምታውቁትና ሞክራችሁት በኮሜንትም ሐሳብ አስተያየታችሁን ትጽፉልኛላችሁ። በጣም ነው የሚጣፍጠው። ያው የአትክልትም ስለሆነ ደግሞ ለጤና ደግሞ ተመራጭ ነው። እንግዲህ ስራዬ ከተመቻችሁ ላይክ ማድረግን አትርሱ። ላይክ ብታደርጉልኝ ለኔ ትልቅ ድጋፍ ስለሆነ ላይክ አድርጉልኝ። አሁንም ዛሬም ያው ማስቸግራችሁ ላይክ ብታደርጉልኝ ለኔ ትልቅ ድጋፍ ነው የሚሆነው። እንግዲህ ያንዳንዳችሁን እንግዲህ ላይካችሁን ፈልጋለሁና ላይክ አድርጉልኝ። አሁን እዚህ ጋር ይሄው ቆንጆ ሆኖ ደርሶልናል። በደንብ ተንተክትኳል። አሁን ደግሞ ሳህን ላይ እንደዚህ አድርገን እንደዚህ መረቅ ሲኖረው ቆንጆ ነው። ውሃው ራሱ በጣም ነው የሚጣፍጠውና እንደዚህ አድርጋችሁ ብትሰሩት ትወዱታላችሁ። ይሄው እንደዚህ አድርጌ እኔ አቅርቤዋለሁ። በጣም ቆንጆ ሽታው ልዩ ነው። ጣዕሙ ራሱ በጣም ነው የምትወዱትና ያትክልት ሁሉ አይመስልም። እንደው አቁሙ ራሱ አይልም ሲበላ። ዝም ብላችሁ ራሱ ብትበሉት ራሱ የምትወዱት የሾርባ አሰራር ነው። ሞክሩት፣ በእውነት ትወዱታላችሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ሁልጊዜም ስለምታበረታቱኝ። ዛሬም እንግዲህ ከጎኔ ስለሆናችሁ እግዚአብሔር ይስጥልኝ። በሚቀጥለው እንገናኛለን። ቻው።